ካላንተ ህይወት በጣም ከበደች። ቆይ ግን ለምንድን ነው እንደዚህ ያደረክብኝ? ያው አንቺ ሊስወድሽ ኩፍሳልሽ ሊመላ ያደረግታል። ኖ ሄናይ አሁን ካንቱ ልከን ልሰጥክ ነው የመጣሁት። ሰማኛለህ። ለቀጣይ ግን ማን እንደምትዳፈርኳት ለጌታ ወቅሽ። በቃ እዚህ ቤት ስመጣ አዲስ ነገር አላጣም አይደል? ደግሞ ሁሌ ራሴ ነኝ የምደርስበት። ቀላል ነገር ነው ብዬ እኮ ነው ሰኒ። ያው ካለሱ መጀመር አንችልም? አረ በደንብ እንችላለን እንጂ ያው እሱ የተሻለ መንገድ ያሳየናል ብዬ ነው እንጂ እኛ ካዲ አፍህን ዝጋ። ስላባየ ማውራትህን ካላቆምክ ወደሱ ነው ምሸኝ። አድርገው በላ አድርገው። ምናልባት በዚህ ምድር ላይ ያላገኙትን ፍትህ በሰማይ ቤት አገኝ ይሆናል፣ እዳኝ ይሆናል። አድርገው። እንከፍ አልፈልግም። አስከሬን ልሰበስብ ነው አይመጣው። ምን ኪራ ምንም ኢላማ መለማመጃ ነው ማረጋት። ወንድ እኮ አስሮ አይፎክርም። ሶስት ሆናችሁ ፈራችሁኝ አይደል? ሽንታሞች ናችሁ። በቃ አፍህን ዝጋ። ስለ አባቴ ማውራትህ ነው። እንዴት እዚህ መጣ? አቤት ሰይድ በሩ ዝግ ነው። ንጽና ሲነግሩኝ ወደዚህ መጣሁ። እንኳን ደህና መጣ። ኪራ ባጥር ላይ ዘሎ አቶ በላይ ቤት ከገባ በኋላ ቀጥ ብሎ መኝታ ቤትን በመግባት ሽጉጡን አቶ በላይ ላይ በተኛበት ያነጣጥርበታል። ሆኖም ከመጀመሪያው ሲገባ እንግዲህ ባጥር ላይ ዘሎ ነበረ። ሆኖም እዛ የሚጠብቀውን እንዳይነቃበት በቀስታ ዘሎ ከገባ በኋላ ያንንም ከኋላው ከመታው ከጣለው በኋላ ነበር ወደ ውስጥ የገባው። ታዲያ ምክንያቱም ሚና ጽናትን አቶ በላይ ጠልፎ እንደጣላትና ጉዳት እንዳደረሰባት ስለተናገረች ነው። ጽናትና ሙሩ መናገር አልፈለጉም ነበር። በዛ ንዴት ታዲያ መንገድ ላይ ሲሄድ ቅዱስንም ያገኘዋል። ቅዱስ ምን እየሰራ ነው በአሁኑ ሰዓት? በልና ልሸኝ በማለት እሱ በማዘን ያስገባዋል። ሆኖም ውሃ ፈልጋለሁ በማለት ከቅዱስ ሽጉጥ ይዞ ነበር የገባው። በአንድ በኩል ሰኒ ጆከር በፍቅር ቤት መሆኑን ስትሰማ ከህቷ በጣም አዝና አሁን ላይ ልቧ የተሰበረ ነው ያለው። ጆከርም ቢሆን በፍቅር ቤት ይኑር እንጂ ለሰኒ ታማኝ ባልና ታማኝ አፍቃሪ ነው። ምክንያቱም ተሰኒ ውጪ ማንንም ማየት አይችልም። ሆኖም እንደ እህትና እንደ ወንድም ቢቀራረቡም እንኳን ሌላ ነገር የላቸውም። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በያለም ዳርቻ ያላችሁ ወገኖቼ በሞላ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ወገኖቼ ሸርና ላይክ አትርሱኝ እያልኩኝ ዛሬ ደግሞ ጽናት ምን ተፈጠረ የሚለውን ቪዲዮውንም እስከ መጨረሻው በማየት አብራችሁ ቆይታ አድርጉ። ኪራም ታዲያ በአቶ በላይ ቤት ባጥር ላይ ከዘለለ በኋላ ከሁለቱም ጠባቂዎች ጋራ ግብግብ ገጥሞ ተፋልሞ ወደ አቶ በላይ መኝታ ቤት ለመግባት ችሏል። ከገባም በኋላ ታዲያ ሽጉጡን አነጣጥሮ አቶ በላይን በሽጉጡ ይቀሰቅሰዋል። እሱን ቀና ብሎ ሲያየው ኪራ ነበርና እንዴት ልትገባ ቻልክስ? እንዴትስ እዚህ ድረስ ገባ? በማለት በድንጋጤ ይነሳል። ኪራም እንግዲህ ሽጉጡን አነጣጥሮ አቶ በላይ ታዲያ ስለ አባቱም መናገር እንደፈለገ ከአባት ጋራ በጣም ጓደኛም ነበር። ከጓደኛም በላይ ደግሞ አብረን ስለኖርን፣ አብረን ስለበላን፣ አብረን ስለጠጣን ብቻ ሳይሆን እንደ ወንድማማቾች ሁሉ ነገራችን አንድ ነበር በማለት ይመልስለትና ወዲያው ደግሞ ተረጋግቶ ቁጭ ይላል። እኔ ቀስ ማለት አልወድም፣ የተረጋጋ ነገር አይጥመኝም፣ በፍጥነት ነገሩ እንድታስረዳኝ እፈልጋለሁ በማለት ኪራም ሽጉጡን ያነጣጥርበታል። ሆኖም እንግዲህ አባትህ እንዳንተ እንዳሰብኩ አይደለም፣ አባትህ በጣም መጥፎ ሰው ነው በማለትም ሲናገረው አሁንም ሽጉጡን ይስባል። ሆኖም ታዲያ አቶ በላይ ታዲያ ባየው ጊዜም በጣም ደንግጦ ስለነበረ እንዴት እዚህ ቤት ልገባ ቻልክ ሲለው እኔ መልአክ ነኝ አየሁክ እንዴን? በቃ ሁሉ ጊዜም ከአናትህ አልጠፋም በማለት ኪራም ለማስፈራራት ይሞክራል። ሆኖም እንግዲህ ስለ ቤተሰቦቹ ጉዳይ ለመናገር አቶ በላይም በቀስታ ለማስረዳት ይፈልጋል።
ነገሩ እንደዚህ ነው። ታዲያ ሰው ቤት ዘውሎ መግባት በህግ እንደሚያስቀጣ አታውቅም ወይ ሲለው፣ ታዲያ አንተስ ብትሆን የሰውን ንብረት በመቀማት በህግ መቀጣቱን እረስተኸው ነው ወይ በማለት ኪራም ይናገራል። ሆኖም ያንተ ንብረት አይደል የራሴን ንብረት ነው የወሰድኩት፣ እኔ ልጅነቴን የገበርኩበት ነው። ይህ ድርጅት አንተ አሳደግከው ያልከው ግን ደግሞ በእኔ ላብና በእኔ ሀቅ ነው እዚህ የደረሰው። ይሄ ቤትም የተገዛው የተገነባው በእኔ ላብ ነው በማለት ለኪራ ይነግረዋል። ሆኖም እንግዲህ ለውሳኔው በጣም መስማት ስለምፈልግ ስለምን ገንዘብ ነው፣ ስለምን ላብ ነው፣ ስለ ድካም ነው የሚያገባ ስለዚህ ቤት ንገረኝ በፍጥነት በማለትም ኪራም ጠይቆታል። ሆኖም አባትህ አቶ ተሾመ እኔና እሱ ሆነን ገንዘብ ለማፍራት ፈለግን፣ ከዛም አብረን ሰርተን ለመለወጥ ነበረ። ሆኖም እናትህን ገና ሳያገባት በማለት ይጀምርለታል። ግን ደግሞ ወዲያውን ቁጭ ባለበት በሀሳብ ጭልጥ ሲል ኪራ በፍጥነት ንገረኝ በማለት ይናገረዋል። አንተ ምንም የምታውቀው ነገር የለም፣ ልጅ ነህ፣ ገና አልበሰልክም፣ የምታውቀው ነገርም የለህም በማለት አቶ በላይም ቢናገረው፣ ሆኖም እናት ግን እኔም ባማላቃት ጊዜ በማለት ይጀምራል። ግን ደግሞ እናቴን እዚህ ውስጥ ምን አገባት በማለት ኪራ ሲናገረው፣ ይሄ ነገር እንኳን ይቆይ አሁን አልነግርህም፣ ግን ደግሞ የእንተን እናት ለማግበት ሲፈልግ አንድም ሳያስቀር የሰራሁትንና የሰራውን ያጠራቀነውን ገንዘብ ይዞ ተሰወረ። የትም ላገኘው አልቻልኩም በማለት እንግዲህ አባቴ ይሄን ነገር አያደርግም በማለት ኪራም እንግዲህ ይናገራል። ሆኖም በመሃላቸው በጣም ግብ ሲነጋገሩ ከቆዩ በኋላ አቶ በላይ የዘየደው ዘዴ ኪራን ከውጭ በር ሰው እንደመጣ አስመስሎ ወደ ውጭ ማየት ነበረ። ሆኖም ኪራ ዞር ሲል ሽጉጡን ቀምቶታል። ሆኖም የያዘውን ሽጉጥ አንድ ወደ ላይ ከተኮሰ በኋላ ሰራተኞቹ እንዲደርሱለት ድምፅ አሰምቷል። ሆኖም እንግዲህ ኪራን ለ3 ይዘው ሳሎን ላይ ያስሩታል። ግን ደግሞ ስለ አባቱም ቢሆን አባትህ ከሃዲ ነው፣ እኔም በገንዘብ የሸጠ ከሃዲ ነው በማለት በተደጋጋሚ ለኪራ ይናገረዋል። ኪራን በንዴት እንግዲህ በጣም ተናዶ ጦፎ የሚያደርገው አሳጣው። ሆኖም እንግዲህ ለኪራ የኪራን እናት አቶ በላይ እንግዲህ ከመጀመሪያው ወይ ያፈቅራታል ወይ የሆነ ነገር አላቸው። ነገር ግን አቶ ተሾመ በቅድሚያ ብልጥ ሆነው የኪራን እናት ሊያገቧት ችለዋል። ሆኖም እንግዲህ ቅዱስም በድንጋጤ ተከትሎ ስለነበረ ወደ ቤት ይመጣል። ሬሳ ሊሰበስብ ነው ወይ የመጣው በማለት ያቶ በላይ ሰራተኛም ይናገራል። ኪራን አንድ ነገር ብታረጉት ይሄ ግቢ ዛሬ ይናወጣል በማለት እንግዲህ ወደ ውስጥም ሲገባ ሳሎን ላይ አስሮ ይህንን ከሲ ጓደኛህን ናፍታና ውሰድልኝ በማለት አቶ በላይም ተናግረዋል። ግን ደግሞ በቀላሉ ይለቀዋል በማለት አላሰብንም ነበረ። ግን ደግሞ አቶ በላይ አሁን ላይ ሰራተኞቹ አስረውት አስቀመጡት። በኋላ ቅዱስ ይዞት ወደ ቤት ሄዷል። በአንድ በኩል ቤቲ ናት። ቤቲ እንግዲህ ሄኖክን አሳምና ወደ ስራ ገብቷል። የእሷ ስራንም እንዲሰራላት እያደረገች ነው ያለችው። ስለ ስራው ምንነት ስለማታቅ አሁን ላይ ሄኖክ ኪራ ስለደበደበውና እህቴን ለምን ነካ ባለው መሰረት ለመበቀል ይመስላል ወደዛ ቢሮ አምርቶ ተቀጥሯል። ሀናም ታዲያ እንዴት ጓደኛን ትግዳለህ? አንተ በልቶ ከዳነህ። ኪራ ቢናገርህም ቢደበድብህም ባደረግከው ስራ እንጂ ሆነ ብሎ ወይም ማለ ጥፋትህ አልነካህም። ግን አንተ እሱን እየካድክ ነው በማለት ከሀናም ጋራ በጣም ብዙ ነገር ተነጋግረዋል። አርፈሽ ተቀመጪ፣ አርፈሽ ስራሽን ስሪ፣ አንቺ የምታውቂው ነገር የለም በማለትም እንግዲህ ሀናን ተናግሮታል። ቤቲ ታዲያ በደስታ የእሷን ስራም እንዲሰራላት መስራት አለብህ በማለት ትሰጠዋለች። ያችን ስራ መስራት አልችልም፣ ይህ ያለቃ ስራ ነው፣ ስለዚህ አንቺ ስሪ ቢላት እንኳን ከኔ ጋር ለመስማማት ከፈለግ ይህን ስራ የኔን ስራ እኔ ሳዝ መስራት አለብህ በማለት እየተነጋገሩ ነበረ። ግን ሀና ስትመጣበት ወዲያውን በቃ ተስማምቻለሁ በማለት ይቀበላታል። ቤትም ብትሆን እባብ ስለሆነች ጽናትን ለመበቀል የማታረገው ነገር የለም። አይደለም ጽናትን ብቻ ቤተሰቡን በሞላ ለመበቀል ነው የምትፈልገው።
ሆኖም አሁን ላይ እየተሳካላት ይመስላል። ጽናትም እንግዲህ አቶ በላይ ጠልፎ በጣላት ትከሻዋ ላይ ስለተመታች ሐኪም ቤትም ወስዷታል። እነ ሙሩም ሆነ እነ ቅዱሴ እነ ናሆሜ ሁሉም በአንድ ላይ ተሰብስበው ኪራዛ ቤት ለምን እንደሄደ ጠይቀውት ነበረ። ግን ደግሞ ጽናቴን ሲነኩብኝ አልፈልግም፣ ስለዚህ በአይኔ መጡ ማለት ነው በማለት ሌላውን ትቸው ነበረ። ግን በሚስቴ ስለመጣ ነው የሄድኩት ብሏል። አቶ በላይንም ቢሆን ሚስቴን ሌላውን ነገር ትችልህ ሚስቴን ልትነካ አይገባህም በማለት እንግዲህ ተናግሮታል። ሆኖም ቅዱስም ሲገባ ሚስት ከሆነች የመጣችው ይህን ሽጉጥ መለማመጃ ነው እናደርግልህ በማለትም እንግዲህ ተናግሯል። አቶ በላይም በአንድ በኩል ደግሞ ሰኒ ናት። ሰኒ አሁን ላይ ጆከርን በጣም ትወደዋለች። ግን ደግሞ ቅናት ስላለባት በቅናት የተነሳሳ ትዳሯን ልትፋታ ችላለች። ሆኖም ራኬብ ጆከርን አገኘሁት ብላ ስትነግራት ከመኝቷ ብድግ ብላ ራበው ወይ ጠማህ ወይ ተበሰቃቀለ ወይ የሚለብሰው አጣ ወይ ምን ሆነ በማለት ትጠይቃታለች። እንዳሰብሽው አይደለም ግን ደግሞ በፍቅር ቤት ነው ወይ ያለው በማለትም ስትጠይቃት ልክ ነሽ በማለት ትመልስላታለች። ሆኖም በቃ የተጠራጠርኩት ነገር ልክ ነው፣ እሷን አፍቅሮ ነው እኔን የታየኝ፣ እኔ ምን ለማፍቀር አልታደልኩም በማለት እያዘነች ነው ያለችው ሰኒ። ሆኖም አንቺ ምንም ይወጣልሽ ነገር የለም፣ ቆንጆ ነሽ፣ አፍቃሪ ነሽ፣ ከዚህ በላይ ምን ይፈልጋል በማለት ሆኖም ሰኒ አሁን ላይ በጣም ተሰምቷታል። እኔ ለፍቅር እንደማልሆን አንቺም እኔም በደንብ እናውቃለን በማለት እንግዲህ ለቶም ትናገራታለች። ሆኖም ታዲያ ራኬብም እንግዲህ አንቺ እኮ ቆንጆ ነሽ፣ ጸባይሽም ቢሆን ቆንጆ ነው፣ ምንም የሚያንስሽ ነገር በማለት እንግዲህ እየመከረቻት ነበረ። ቁንጅና የታልታየው ለጆከር ትዳሬን ታላዳንልኝ ቁንጅና ምን ይሰራልኛል እህቴ በማለት እንግዲህ በፍቅር ቤት መሆኑንም ስትሰማ በጣም ትናደዳለች። እህቷንም ቢሆን እኔ ብቻዬን መሆን እፈልጋለሁ ከክፍሌ ውጭ በማለት ትናገራታለች። ራኬብን ብትሆን አልወጣም፣ በሱ ምክንያት እንደዚህ መሆን የለብሽም በማለት እየመከረቻት ትገኛለች። ጆከርን በአንድ በኩል በጣም አዝኗል አሁን ላይ። ታዲያ ሁሌ የሚያዝናናበት ቦታ ሄዶ ተቀምጦ ነበረ። ፍቅርም ትመጣለች። ፍቅር ታዲያ እዚህ ቦታ ላይ ሰኒ በጣም እንደምትወደው ይነግራታል። ግን ደግሞ አሁን እዚህ ቦታ ላይ አንቺ ሁለተኛዋ ነሽ፣ ስትመጪ ማንንም ይዤ መጥቼ አላቅም ከሰኒ ውጪ በማለት ለምን ተከተልሽኝስ በማለት ይናገራታል። ሆኖም እንደዚህ ሆነህ ልተውሃይ በማለት ፍቅርም ትናገራለች። ታዲያ ሂድና ይቅርታ ጠይቃት፣ ይቅርታ ብላህ ምናልባት ይቅርታ ስትጠይቃት ልትስማሙ ትችላለህ፣ ትዳርክን አድን በማለትም ትመክረዋለች። እሱም እሺ ትለኛለች ብለሽ ታስቢያለሽ ወይ? ግን ሄጄ ይቅርታ ብላት እውነት ይቅርታ የምታደርግልኝ ይመስልሻል ወይ በማለት ቢጠይቃትም መሞከር አለብህ ትዳርክን ለማዳን በማለት እንግዲህ ገፋፍታ ወደዛ እንዲሄድ አድርጋው ነበር። ነገር ግን ጆከር ከሄደ በኋላ ሰኒና ራኬብ በበረንዳ ላይ ሲሳሳቁና ሲጫወቱ ስላያቸው ያለኔ ደስተኛ ሆነሻል፣ በቃ እዚህ ቤት ሁለተኛ ተመልሼ አልመጣም፣ የራሴን ህይወት ሳለውጥ በጭራሽ እንደማልመጣ ቃል እገባልሻለሁ፣ አንቺ አሁን ላይ ደስተኛ ነሽ በማለት እንባውን አቅሮ እንደ ሴት እንባውን እያረገፈ ተመልሷል። ወደ ፍቅር ቤትም ከሄደ በኋላ አረቄ ገዝቶ እየጠጣ ነው። ፍቅር ብትለምነውም እሺ አላላትም። ምግብን ብትሰጠው አይበላም፣ ዝም ብሎ መጠጡን ይዞ ይጋታል። ኪራም እንግዲህ የሚከራከርለትን ዳኛ ፈልጎ ነበረ። ጓደኞቹም ባስረዱት መሰረት በሰዓቱ ኪራ ስላልተገኘ ለብቻቸው ተገናኝተው አውርተዋል። ሆኖም እዛ ላይ ያስፈረመ ሰው ማን ነው? ቢሮ ወረቀት አምጥቶ በማለት ይጠይቀዋል። ጻፊ ናት ያስፈረመችኝ፣ ግን ደግሞ እንደዚህ አይነት ነገር እንደማታረግ እርግጠኛ ነኝ። ታዲያ ሌላ ማን ሊያደርግ ይችላል በማለትም ቢጠይቀው ኪያም ብትሆን እህቴ ናት፣ እንደዚህ አይነት ነገር አታረግም። ሄኖክም ቢሆን የልጅነት ጓደኛዬ የዩኒቨርሲቲ ተማሪ ሆነን አብረን የተማርነው፣ ስለዚህ ይህን ነገር ሊያደርገው አይችልም በማለት ይናገራል። እንግዲያውስ እናንተ የማታውቁት አራተኛ ሰው አለ ማለት ነው። የአንተን ወረቀት ከላይ አድርገው ያንን ደግሞ ከውስጥ አድርገው ሰጥተው ሳታነበውና ሳታየው እንድፈርምበት አድርገውሃል በማለት እንግዲህ
ይናገራል። ትዝም ሲለው ታዲያ ሀና ነበረች ለመጨረሻ ጊዜ የሆነ ፋይል ወስዳ ያስፈረመው። ነገር ግን ሀና የሰራችውን ስራ እንጂ ያስፈረመችው የእሱንም ይጥልና የእሱን ንብረት የሚያሽጥ አይደለም። ነገር ግን እሷ ስትወጣ አንድ ሰው እዛው ፋይል ውስጥ ያስቀመጠባት ሰው አለ፣ እነሱን ተከታትሎ ማለት ነው። ግን ደግሞ አሁን ላይ እሱን ቢያስታውስም ግን ደግሞ ሀና ምንም ይሄን ነገር እንደማታረገው እርግጠኛ ሆኖ ይናገራል። አሁን ላይ ለክስም ሆነ ለመከራከር እንዲያመችን መረጃዎችን መሰብሰብ አለብን፣ መረጃዎችን ይዘን ነው ለህግ ማቅረብ ያለብን በማለት እንግዲህ ከህግ አዋቂው ጋም እየተነጋገረ ነበረ። በዚህ ተስማምተው ተለያይተዋል። በአንድ በኩል ደግሞ ኪያ ናት። ኪያ የሄኖክን ከቤቲ ጋራ እንደሚሰራ ወደዛ ወደ መስሪያ ቤት ሄዶ አሁን ላይ እሱም እንደሚሰራ ሀና መታ ትነግራታለች። ታዲያ የሆነ ችግር ሳይፈጠር ሄኖክን ብታስቆም ይሻልሻል፣ እሱ ዝም ብሎ በራሱ ነው የሚሄደው፣ ግን ደግሞ ዋጋ ያስከፍለዋል በማለት ሀናም ትናገራለች። ሰውየው ቀላል ሰው አይደለም፣ እኔ ራሱ መኖሪያን ሁሉ ያውቁታል፣ አሁን ላይ እያስፈራሩኝ ነው በማለትም ነግራት ነበረ። ግን ኪያ በመጥፎ መንገድ ወስደው እሱን ዋጋ ሰጠዋለሁ በማለት ከቤቱም ታዲያ ሄዳ ማታ ሰክሮ እየተንገዳገደ ሲገባ እቤቱ ያገኛታል። አንቺ ደግሞ ቁልፉን ታምተሽ ነው የገባሹ በማለት ሁለተኛውን እንግዲህ ግብ ፈጥረዋል። ኪያም እንግዲህ ጨክና ልታንቀው ሙከራ አድርጋ ነበረ፣ ግን ደግሞ ልቧ አልጨከነላትምና ሁለተኛ ግን እገልሃለሁ በማለት ነበር ዝታበት የወጣችው። እኔን እንደዛ ለማድረግ ምን አነሳስቶ ነው ስትለውም እኔን ዝቅ እያደረጋችሁኝ እንደገና ደግሞ እኔ ማፍቀሬን ስታውቂ አንቺ ረግጠሽኛል በማለት ይናገራታል። ሆኖም እንግዲህ ኪያ በስካር መንፈስ ላይ ሲጥ አድርጋ ልትገትለው ሙከራ አድርጋ ነበረ፣ ግን ደግሞ ሳትችል ከቤት ወጥታለች። በላይም እንግዲህ የጓደኛውን ፎቶ ይዞ እየተመለከተው እንዳዞ ተጠምጥመህ ጉድጓዴን እየቆፈርክልኝ ነበረ፣ በእኔ ብር ያደገው ልጅህ ሊገለኝ በሌሊት መኝታ ቤት የገባ በማለት እንግዲህ ምን እንዳደረግኩ ብታይ ኖሮ በማለት ከፎቶ ጋር እያወራ ነው። እደግ ያልኩት ቀጋ ወደ ታች ወረደ በማለትም ተረቱን ይተርታል። ዝቅ አለ፣ እኔኑ ሊወጋኝ ይሄው ጎረምሳህም በኒው ገንዘብ አድጎ በቤቴ ድረስ ሽጉጡን አነጣጠረብኝ በማለት አሁን ላይ ታዲያ ሌላ ገና አልጀመርኩትም፣ ገና ምኑን አይታችሁ እያለ አቶ በላይም ዛቻ ይዟል። ሆኖም እንግዲህ እነ ቅዱስም ሆኖ ናሆሜ ሁሉም ተሰባስበው አንድ እቅድ እያወጡ ነው የሚታዩት። ሆኖም ያ እቅድ ያወጡት ይሳካላቸው ይሆን? ናሆሜና ሙሩም አሁን ላይ የአንድ ዓመታቸውን አክብረዋል ከተጋቡ። ግን ደግሞ ደስ የሚል ህይወት እየኖሩ ነው። አሁን ላይ ታዲያ ናሆሜ ሰፕራይዝ አድርጓታል። ከውጭ ስትገባ ሁሉን ነገር አዘጋጅቶ ጠብቋት አበባውን ነስንሶ፣ ግን ደግሞ ሙሩም እስከ ማልቀስ ድረስ ደርሳለች። ናሆሜ በጣም ወድሃለሁ በማለት እንግዲህ ፍቅራቸውንም ተገላልጸው ፎቶም እያነሳችው ነበር። በአንድ በኩል ደግሞ ሚና ናት። ሚና በአሁን ላይ ከናቴ ጋራ ተለያይታ የራሷን ህይወት እየኖረች ነው። አትከተለኝም እያለችው ነው። በጨለማ ተደብቆ ሲከተላት ነበረ። እሷ ስራ ለመስራት ስትወጣ ይሄ ስራ ወደሹ ነው ወይም ሰሪው በማለትም ተናግሯታል። እሷም ታዲያ እንባ ቀረሽ ተወይም በቃ አንተ ተቀምጠህ ምንም ስራ የለህም፣ እኔ ግን መራብ አልፈልግም፣ ያገኘሁትን ስራ መስራት ነው በማለት እንግዲህ ጥላው ሄዳለች። እሱም በጣም አዝኖ ከመሬት ላይ ቁጭ ብሎ ሚናት ሂጂ ውረጅ ከመኪናው በማለት እያለቀሰ ነበር። ዛሬው ቪዲዮ በዚሁ አብቅቷል። ቀጣይ ምን ይፈጠራል? የነ ኪራ ንብረት ምናልባትስ ተስፋ ያገኙ ይሆን? ቀጣይ ላይ አቶ በላይስ ያቀደው እቅድ ምንድን ነው? እነ ኪራስ ቤተነ ጓደኞቹ ጋራ ያሰቡት ያወጡት እቅድ እውነት ይሳካላቸው ይሆን? ቀጣዩን አብረን እናያለን። የዛሬው በዚያው አብቅቷል። በያላችሁበት ሰላም ሁኑልኝ። ለሀገራችን ሰላም፣ ፍቅር፣ አንድነትን እየተመኘሁኝ በዚሁ አበቃለሁ። በያላችሁበት ሰላም ቆዩልኝ ባይ